ሳውዝ አፍሪካ ውስጥ ከፍተኛ ውጥረት ነክሶ ነው ያለው። ዱላና የስለት መሳሪያ የታጠቁ ወጣቶች እዛም እየታዩ እንዳለ እየታወቀ ነው ያለው። ራሱን ማርች ብሎ የሚጠራው ቡድን ወይም በሰልፍ ውጣና ሰልፍ ውጣ ብሎ ራሱን የሚጠራው ቡድን እንግዲህ ለመጤዎች ይውጡልን ብሎ የሰጠው ዴድላይን ዛሬ ጁን 30 መጠናቀቁን ተከትሎ ከፍተኛ ውጥረት አለ። የዚህን የማርች ቡድን አመራሮችን ትናንትና የሳውዝ አፍሪካው ፕሬዚዳንት አግኝተው ለማወያየት ሞክረው ነበርና ህገወጥ ስደተኞች እንዳሉ ሁሉ በህጋዊ መንገድ የመጡና ለዚህ ሀገር ሳውዝ አፍሪካ ኢኮኖሚ ፖዚቲቭ አስተዋጽኦ ያላቸው አሉና እረፉ ብሎ ለማግባባት ሞክረው ነበር። የዚህ የማርች ቡድን አመራሮች ደግሞ እያሉ ያሉት እኛ ከህገ ወጦቹ እንጂ ከህጋዮቹ ጋር ችግር የለብንም ብለዋል በትላንትናው ዕለት። ይህንን ይበሉ እንጂ መንገድ ላይ ግን እየታየ ያለው ህገ ወጥና ህጋዊ የሚለውን ብዙም ዲፍረንሺየት እንደማያደርጉና ያገኙትን መጤ ሁሉ ሐራስ እንደሚያደርጉ ነው መንገድ ላይ ነገሩ የሚያሳየው። እንደዛ ነው። ለማንኛውም የሰጡት ዴድላይን ዛሬ መጠናቀቁን ተከትሎ እንግዲህ ዛሬ ሰልፍ ይደረጋል። ይህ ሰልፍ ደግሞ ከዚህ በፊት ሳውዝ አፍሪካ ውስጥ የሚደረጉ ተመሳሳይ ሰልፎች መጨረሻቸው ቫዮለንስ፣ አመፅና ይሄ ነፍስ ማጥፋትና ንብረት ማውደም እንዲሁም ንብረት መዝረፍ እንደሆነው ሁሉ ያ ይከሰታል የሚል ከባድ ስጋት አለ። ሱቆች ሙሉ ተዘግተዋል። ትምህርት ቤቶች ተዘግተዋል። የመንግስት ስራዎች በተወሰኑ ቦታዎች ላይ ተዘግተው ሳውዝ አፍሪካ በጣም ጸጥ ብሎ ነው ያለው። የፖሊስ ከፍተኛውን የፖሊስና እንዲሁም የሳውዝ አፍሪካ መከላከያ ሁሉ መሰማራት ይታያል በሳውዝ አፍሪካ ትልልቅ ከተሞች ውስጥ። ግን ይህ እያለም እንግዲህ እነዚህ ወጣቶች መሳሪያ ስያትና ዱላ የታጠቁ ወጣቶች በየቦታው እየታዩ ነው፣ እየተሰባሰቡ ነው ያሉት። የሳውዝ አፍሪካ መንግስት ሰልፍ መውጣት መብታቸው ነው ብሏል። ሰልፉን ይወጣሉ ማለት ነው። ነገር ግን ሰልፍ ከወጡ በኋላ ከዚህ በፊት በተደጋጋሚ እንደታየው ነገሩ ወደ ቫዮለንስ እንዳይሄድ ከፍተኛ ሰራዊት ተሰማርቷል። ይሄዳል አይሄድም የሚለው ገና የሚታይ ነው የሚሆነው። ሳውዝ አፍሪካ ውስጥ እነዚህ የማርች ሰዎች የሚሉት ምንድነው? እነዚህ የሚመጡ ህገወጥ ስደተኞች የሀገሪቷን ኢኮኖሚ ስራ እድል እየከለከሉ ነው፣ እየያዙብን ነው፣ ደን ደግሞ ወንጀል ውስጥ እየተሳተፉ ነው የሚል ነው። ነገር ግን ስታቲስቲክሱ የሚያሳየው ሳውዝ አፍሪካ ፖሊስ ስታቲስቲክስ የሚያሳየው ግን ሳውዝ አፍሪካ ውስጥ ከሚፈጸሙ ወንጀሎች ውስጥ አብዛኛውን ቁጥር የሚይዘው ራሱ እዛው ሳውዝ አፍሪካ የሚፈጽመው እንጂ ስደተኞች እንዳልሆኑ ነው። ከዛ ውጭ ደግሞ የስራ አጥነት ጉዳይ የስደተኞች ጉዳይ ሳይሆን ራሷ የሳውዝ አፍሪካ ኢኮኖሚክ ስሪት ያመጣው ችግር ነው። ምክንያቱም ሳውዝ አፍሪካ ውስጥ ያሉ ቁጥራቸው በጣም ትንሽ የሆኑ ነጮች የሳውዝ አፍሪካን በጣም ብዙውን ኢኮኖሚ ተቆጣጥረው ያሉ ስለሆነ ያ ያመጣው የኢኮኖሚ ችግር ነው እንጂ የስደተኞቹ አይደለም የሚል ክርክሮች ይነሳሉ። ለማንኛውም ማርች ግን ውጡልን ስደተኞች ብሎ እንግዲህ ዴድላይን ሰጥቶ የነበረው ዴድላይን ዛሬ መጠናቀቁን ተከትሎ ከፍተኛ ሰልፍ ይደረጋል ተብሎ ውጥረት ነው ያለው። ለማንኛውም ይህ ሰልፍ የሚደረግ ከሆነ እንደከዚህ በፊቱ ወደ ቫዮለንስ ሄዶ ወደ ሰዎች ነፍስ ማጥፋትና እንዲሁም ወደ ንብረት ማውደምና መዝረፍ ይሄዳል ወይ የሚለውን ግን አይገስ ዊልስ። በአሁኑ ሰዓት ሰበር ዜና ሰምቷል። የአሜሪካን ፕሬዚዳንት ዶናልድ ትራምፕ ታላቅ የሆነ ሽንፈትን አስተናግዷል። በዚህ ሰዓት የአሜሪካኑም ከፍተኛ ፍርድ ቤት ኢትዮጵያንን ጨምሮ ብዙ ስደተኞችን እጅግ በጣም ያስጨነቀውን ህግ ተግባራዊ እንዳይሆን በአሁኑ ሰዓት ውሳኔን አስተላልፏል። ይህም ህግ እንግዲህ ፕሬዚዳንቱ ወደ ስልጣን ከመጡ በኋላ በመጀመሪያ ጊዜ ከፈረሟቸው ህግ ውስጥ አንዱ ነው። ምንም እንኳን የአሜሪካን ዜግነት ባይኖራቸው፣ ነገር ግን በአሜሪካ ተገኝተው ልጆቻቸውን የወለዱ ሰዎች ልጆቻቸው አሜሪካን ከተወለዱ አውቶማቲካሊ ሲቲዝን እንዲሆኑ የሚበይነው ህግ እንዲሻር የአሜሪካኑ ፕሬዚዳንት ህግ አጽድቀው ነበር፣ ፈርመው ነበር። ነገር ግን ከሰዓታት በፊት የአሜሪካኑ ከፍተኛው ፍርድ ቤት ይህ ህግ ተፈጻሚ እንዳይሆን አርጎታል። የአሜሪካ ዜግነት ሳይኖራቸው አሜሪካን ሄዳችሁ የምትወልዱ ሰዎች እንዲሁም በጊዜያዊነት አሜሪካ የምትኖሩ ሰዎች ልጆቻችሁን አሜሪካ ከወለዳችሁ ልጆቻችሁ አሜሪካን በመወለዳቸው ብቻ ሲቲዝንሺፕ ያገኛሉ ወይም ዜግነት ያገኛሉ። ይህ ህግ ወደ ቦታው ተመልሷል። የአሜሪካኑ ፕሬዚዳንት ያወጡት ህግ ደግሞ ተሽሯል። ታዲያንም ተከትሎ ዲሞክራቶች ደስታቸውን እየገለጹ ይገኛሉ። እንደምትመለከቱት አሜሪካ ከተወለዳችሁ አሜሪካዊ ናችሁ የሚል መልእክት እያስተላለፉ ይገኛሉ። በአሁኑ ሰዓት የአሜሪካኑ ፕሬዚዳንት እቅዳቸው ሳይሳካ ቀርቷል። ከፍተኛ ፍርድ ቤቱ ይህ ህግ ተፈጻሚ እንዳይሆን በአሁኑ ሰዓት ውሳኔ አስተላልፏል። ደቡብ አፍሪካ የሚደረገው የተቃውሞ ሰልፍ እጅግ በጣም ተጠናክሮ ቀጥሏል። በተለያዩ ደቡብ አፍሪካ ከተሞች እየተደረገ ይገኛል በአሁኑ ሰዓት። ታዲያ በዚህም ተቃውሞ ሰልፍ ላይ ፖሊስ ከፍተኛ የሆነ ጥበቃ እያደረገ ነው። በሄሊኮፕተር የታጀበ ጥበቃ እያደረገ ነው። ታዲያ ደቡብ አፍሪካ ፖሊስ ኮሚሽነር ተናግራ በነበረችው መሰረት ሳይፈጸም ቀርቷል። ሰልፈኞቹ የተለያዩ የጦር መሳሪያዎች ማለትም ዱላን ጨምሮ የተለያዩ ጦሮችን ይዘው እንዳይወጡ ጥያቄን አቅርባ ነበር። ነገር ግን ሰልፈኞቹ አልተቀበሉም። ያልተቀበሉበትም ምክንያት ይህ ባህላችን ነው፣ ባህላችን ለማንጸባረቅ ነው እነዚህን መሳሪያዎች ይዘን ይወጣ ነው ሲሉ ተናግረዋል። እነሱም ይዘው ወጥተዋል። ውጥረቱን በከፍተኛ ደረጃ ጨምሯል። በተለያዩ ደቡብ አፍሪካ ከተሞች የሚገኙ ሱቆች ሙሉ ለሙሉ በሚባል መልኩ ተዘግተዋል። ታዲያንም የተለያዩ ሚዲያዎች እየዘገቡት ይገኛሉ። የተለያዩ ኢንተርናሽናል የሆኑ ሚዲያዎች አልጀዚራን ጨምሮ የተለያዩ ሚዲያዎች እየዘገቡ ይገኛሉ። እናንተም ገብታችሁ እዛ የምትገኙ ሰዎች እነዚህ ሚዲያዎች ተከታተሏቸው። ለምትመለከቱት ማህበረሰቡ የዛ ሀገር ማህበረሰብ የተለያዩ ዱላዎችን የተለያዩ መሳሪያዎችን ይዞ ወጥቷል። ይህ ከኋላ የምትመለከቱት በጆሃንስበርግ የሆነ ክስተት ነው። እነዚህም እንግዲህ የተለያዩ ሰልፈኞች ነበሩ። እነዚህም ሰልፈኞች አንዳንዱ ሰልፈኞች የተመረጡ ሰልፈኞች ድንጋይ ወርውረው ነበር። ትንሽ
ትንሽ ጉዳት ማስከትሏል በዚህ ቢልዲንግ ላይ። ነገር ግን ሁሉም ሰልፈኞች አይደሉም እንደምትመለከቷቸው ከኋላ ያለው ሰልፈኞች የሚወረውሩትን ሰልፈኞች ራሳቸው ሰልፈኞቹ እያስቆማቸው በዚህ ቪዲዮ ላይ ይመለከታል። እና በዛ ሀገር የምትገኙ ኢትዮጵያኖች ከፍተኛ የሆነ ጥንቃቄ አሁንም አድርጉ። በተለያዩ ሶሻል ሚዲያዎች ላይ የተለያዩ ኢንፎርሜሽኖች አትልቀቁ። ፊታችሁን የሚያሳዩ ነገሮችን አትልቀቁ። ምክንያቱም ያተመለሱ ወደ እናንተ ሊድ ሊያለግ ስለሚችል አውቃለሁ። በዚህ ሰዓት እርስ በርስ ኢንፎርሜሽን መቀየር አለባችሁ። የምትቀያየሩት ግን በሶሻል ሚዲያ ለምራሳችሁን ፖስት በማድረግ ኢንፎርሜሽን መቀየር ያለባችሁ ፊታችሁን እያሳያችሁ ቀጥታ በመደወልና የተለያዩ ፐርሰናል የሆኑ ሶሻል ሚዲያዎችን በመጠቀም እንደ ኢንስታግራም፣ ቴሌግራም እና ዋትስአፕ እነሱን በመጠቀም ኢንፎርሜሽን መቀየር ትችላላችሁ። ራሳችሁን ሶሻል ሚዲያ ላይ አታውጡ ፊታችሁን እያሳያችሁ። እስካሁን ድረስ ማለትም ይህን ቪዲዮ ከሰራሁበት እስከ 10 ሰዓት ተኩል ድረስ ምንም አይነት ጥቃት አልተፈጸመም። የሀገሪቱ መንግስት ከከፍተኛ አመራሮች ጋር ንግግር እንዳደረገ ቅድም ነግሬያችኋለሁ። በዚህ ምክንያት እንግዲህ እነዚህ መሪዎች ሰልፈኞቹን ጥቃት እንዳይፈጽሙ እየነገሯቸው ነው። በተጨማሪም የደቡብ አፍሪካ መንግስት ከፍተኛ የሆነ ጥበቃ እያደረገ ስለሆነ እስካሁኑ ሰዓት ድረስ ምንም ነገር አልተፈጠረም። ነገር ግን ነገሮቹ ከእጅ ሊያመልጡና ሊወጡ ይችላሉ። ስለዚህ አሁንም ከፍተኛ የሆነ ጥንቃቄ አድርጉ። ራሳችሁን በቤት ደብቁ። በፍጹም በዚህ ሰዓት ወጣችሁ እንዳትንቀሳቀሱ። ምንም እንኳን ወረቀት ቢኖራችሁም ባይኖራችሁም መንቀሳቀስ የሌለባችሁ ሰዓት ነው። በእንደዚህ አይነት ቦታም ሱቅ ካላችሁ እንግዲህ ሱቃችሁን ዘግታችሁ ቤተሰቦቻችሁን ሰብስባችሁ በአንድ ላይ መቀመጥና የተለያዩ ኢንተርናሽናል የሆኑ ሚዲያዎችን መከታተል ከናንተ ይጠበቃል። በተጨማሪም አዳዲስ ነገሮች ካሉ ያው ከናንተ አልበልጥም፣ ግን ኢንፎርሜሽን ማቀርብላችሁ ይሆናል። ይህ ነው በአሁኑ ሰዓት ያለው። የአንዱ ጠቅላይ ሚኒስትር ሌሊት ላይ 40 ስልኮችን ይዞ ተሰውረዋል እንዲባል ነው ፐራፕስ የፈለገው ይህ ግለሰብ። ስለዚህ ክስተት ልንገራችሁ ዓለምን እያነጋገረ ይገኛል በአሁኑ ሰዓት። ይህ ከኋላ የምትመለከቱ ግለሰብ ሌባ ሲሆን በትናንትናው ዕለት ሌሊት ላይ በህንድ ሀገር አንድ የሞባይል ሱቅ ሰብሮ የተለያዩ ሞባይሎችን ለመስረቅ ሞክሮ ነበር። ነገር ግን አልተሳካለትም። ታዲያ ስርቆቱ አይደለም ዓለምን እያነጋገረ ያለው፣ ነገር ግን በዛን ወቅት በስርቆቱ ወቅት የለበሰው ማክስ ነው። በአሁኑ ሰዓት የህንድ ጠቅላይ ሚኒስትር የሆኑት የእሳቸውን ምስል እንግዲህ በወረቀት በመቅረጽ በዚህ መልኩ ማክስ አድርጎ በመጠቀም ስርቆት ለመፈጸም ሞክሯል። ነገር ግን ሳይሳካለት ሄዷል። ታዲያ ብዙ አልቆየም፣ በህንድ ፖሊስ ቁጥጥር ስር ውሏል። ቁጥጥር ስር የዋለበትን ምክንያት እንግዲህ በተለያዩ ሲሲ ካሜራዎች በመጠቀም ማክሱን አልቆ ሲንቀሳቀስ የነበረውን ቪዲዮ ማግኘት ችለው እሱን መያዝ ችለዋል። በተጨማሪም ወንጀሉን ሊፈጸምበት ወይም ስርቆቱን ሊፈጸምበት በነበረው ሱቅ ቀን ላይ መጥቶ የተለያዩ ስለላዎችን ሲያደርግ ያለው ቪዲዮም ተይዞበታል። ታዲያ በአሁኑ ሰዓትም ከፍተኛ የሆነ ማጣራት የተደረገበት ይገኛል። ለምንድን ነው ይሄንን ማክስ ያደረገው? ይሄ ከፖለቲካ ጋር የተያያዘ ነው ወይ መልእክት ለማስተላለፍ ፈልጎ ነው ወይ የሚለው ነገር እንግዲህ ዓለምን እያነጋገረ ይገኛል። በተጨማሪም በዛ አካባቢ ሌላ ስርቆት ተፈጽሞ ነበር። ከዚህ ስርቆት ጋር የተያያዘ ነገር ካለው መጣራት የተደረገበት ይገኛል። የህንዱን ጠቅላይ ሚኒስትር ፎቶ እንደ ጭንብል በመጠቀም ለመዝረፍ የሞከረው ሌባ በቁጥጥር ስር በብዙ ፊልሞች ላይ የምናውቀው ባትማን በጋዱ ዓለም ማለትም በእውነተኛው ዓለም መገኘቱ በአሁኑ ሰዓት ተነግሯል። ቀልድ አይደለም። ስለዚህ ጉዳይ ልንገራችሁ። የተገኘው በሜክሲኮ ሀገር ሲሆን የተለያዩ ስራዎችን እየሰራ ነው። ፖሊስ መስራት ያልቻለውን ስራ ይህም እንግዲህ ከኋላ የምትመለከቷቸውን ሰዎች በዚህ መልኩ ማታ ማታ አድኖ በመያዝ ማለትም ለሊት የተለያዩ ሞተሮችን በመስረቅ የሚታወቁ ሰዎችን አድኖ በመያዝ በዚህ መልኩ በፕላስተር ጠቅልሎ በፖል ላይ የተለያዩ ጽሁፎችን በመጻፍ እንግዲህ ፖሊስ መጥቶ እንዲረከባቸው ያደርጋል። እሱ በመሰወር ይህ ብቻ አይደለም። እንደምትመለከቱት እስከሰረቁት ሞተር ጨምሮ ነው አብሮ እንግዲህ ለፖሊስ የሚያስረክበው። ታዲያ ከሞተሩም በተጨማሪ በፊታቸው ላይ የተለያዩ ጽሁፎችን ይጽፋል። ራት የሚል ወይም አይጥ የሚል ጽሁፍን ይጽፋል። አፋቸውና ሰውነታቸውን በዚህ መልኩ በፕላስተር አሽጎ ፖሊሶች እንዲይዟቸው ያደርጋል ተብሏል። ታዲያ እስካሁን ድረስ ማንነቱ አልታወቀም። የሀገሩ ህዝብ ግን ባትማን ብለው ስያሜ አወጥተውለታል። የሀገሩ ፖሊስ ደግሞ እያፈላለገው ይገኛል እሱን በወንጀል ምክንያቱም ደግሞ የሌቦቹን መብት ጥሷል በሚል ነው። በዚህ መልኩ በፕላስተር እነሱን ማሸግ የለበትም፣ መብታቸውን ጥሷል፣ ስለዚህ መገኘትና መታሰር አለበት ብሎ ፖሊስም እሱን እያፈላለገው ይገኛል። እሱ ደግሞ ስራውን ቀጥሏል ተብሏል። እስካሁን ድረስ ማንነቱ ያልታወቀውና ፖሊሶች ያልቻሉትን ነገር በሌሊት እያደረገ ያለው ይህ ከኋላ የምትመለከቱት የሜክሲኮ ባትማን ዓለምን እያነጋገረ ይገኛል። ምን ታስባላችሁ? ሀሳባችሁን አስቀምጡልኝ። ይህ ግለሰብ በፖሊሶች ሊሳደድ ነው የሚገባው ወይስ ሊበረታታ ነው የሚገባው? ሀሳባችሁን ኮመንት ላይ አስቀምጡ። በደቡብ አፍሪካ ለምትገኙ ኢትዮጵያኖች ሁሉ መልካም የሚባል ዜና ሰምቷል። እንደሚታወቀው በዛሬው ዕለት ከባድ የሆነ የስደተኞች ተቃውሞ ሰልፍ ይካሄዳል በደቡብ አፍሪካ። ታዲያ የደቡብ አፍሪካ ፕሬዝዳንት የሆኑት ፕሬዝዳንት ራማፎዛ ይህንን የስደተኞች ተቃውሞ በበላይነት የሚመሩትን ሰዎች አግኝተው አናግሯቸዋል። እነዚህም ግለሰቦች ችግር ነው ሀገራችን እየጎዳ ነው ብለው የሚያስቡትን ነገር ነግረዋቸዋል ለፕሬዝዳንቱ። ፕሬዝዳንቱም አድምጧቸዋል። ፕሬዝዳንቱ ለእነዚህ መሪዎች እንደነገሯቸው ከሆነ እናንተ ተቃውሞ የማድረግ መብት አላችሁ፣ ሰልፍ የመውጣት መብት አላችሁ፣ ይህንን አንገድብባቸውም። ነገር ግን ይህ ሰልፍ ሰላማዊ የሆነ ሰልፍ መሆን አለበት። በሰላማዊ መንገድ ሀሳባችሁን መግለጽ ትችላላችሁ። ከስደተኞች አንጻር ብዙ ችግሮች እንዳሉ ተረድተናል። ይህንም እንግዲህ በህግ ለመፍታት የቻልነውን ነገር እናደርጋለን። በቅርቡ ይህንን ችግር ሊቀርፍ የሚችል ነገር በህግ መልኩ እናወጣለን ሲሉ እንግዲህ ፕሬዝዳንቱ ለእነዚህ ግለሰቦች ቃል ገብቶላቸዋል። እነዚህም የተቃውሞ መሪዎችም እንደተናገሩት ከሆነ በደቡብ አፍሪካ የሚደረገው ማለት በዛሬ ዕለት የሚደረገው ተቃውሞ ሰላማዊ እንደሚሆንና ምንም አይነት ጉዳት ስደተኞች ላይ ለማድረስ የታሰበ ተቃውሞ ሰልፍ አይደለም ሲሉ ተናግረዋል። እነሱም ቃል ገብተዋል ምንም አይነት የሆነ ጉዳት በእነዚህ ሰዎች ላይ እናደርስም ሲሉ ተናግረዋል ማለት ነው። ያው ይህንን ጉዳይ የምትከታተሉ ሰዎች እነዚህ ሰዎች ማን እንደሆኑ ታውቃቸዋላችሁ። ሶስቱም እንግዲህ በጣም ትልቅ የሆኑ ፊገር ናቸው በዚህ ተቃውሞ ሲቹዌሽን ላይ። እነዚህም ሶስቱ መሪዎች እንግዲህ ከደቡብ አፍሪካ ፕሬዝዳንት ጋር ተገናኝተዋል። ከደቡብ አፍሪካ ፕሬዝዳንት ጋር አውርተዋል፣ ችግራቸውን ነግረዋል። በዛሬው ዕለት የሚደረገውም ሰልፍ እንግዲህ ሰላማዊ እንደሚሆን እነሱ ቃል ገብተዋል ማለት ነው። ለማንኛውም እናንተም ራሳችሁን ጠብቁ። ኦልሬዲ ቪዲዮ በመሰራበት ወቅት በደቡብ አፍሪካ
የሚደረገው የተቃውሞ ሰልፍ ጀምሯል። ለዚያውንም የበለጠ ጥንቃቄ አድርጉ። ፕሬዝዳንቱ እንደዚህ ብለዋል። ብሩክ መልካም ቀን ይሁንላችሁ።